100% በላይ እርግጠኛ ነኝ ትላታለች። ለሞዴሬተር ነው እንግዲህ የሚያወሩትኝ። ከዛ እንደዛ ብላ ስትላትኝ ከዛ ሞዴሬተር ምን ብላ ትመልስላታለች? ኦኬ ቴንኪዩ፣ ግን ለምን እንደዛ አደረገ? ቤታ እኮ ጥሩ ልጅ ነች ዋይ ብላ ትጠይቃታለች። ከዛ ስትጠይቃት ቤታን ምከሪያት፣ ሳታውቅ የዛሬ 3 ዓመት የሰደበቻት የአማራ ልጆች አንለቃትም ሲሉ ነበር። አንዷ ልጇን የሰደበችባት አረሳም፣ የዘራችውን እያጨደኝ ነው ምናምን ስትል ነበር ግሩፕ ላይ አለች። ገባችሁ አይደለ ብላ ይሄንን ጻፈች። ያቺ ቅድም የነገርኳችሁ ናቸው። ያቺ ምኒልክ ማን አባስ ላንተ ነገረ ቁርበት፣ እኔ ማውራው ለራሴ ሰዎች ነው። ከዛ ይሄንን ብላ ነገረቻት ማለት ነው። ነገረቻት። ይሄንቺን ደግሞ እንግዲህ ዛሬ 3 ዓመት ማለት የሰደበቻት እቺ ማለት ነው ጋይስ እንትን ላይ ያለች ናት። ምንድነው ንገሩኝማ። ኢንስታግራም ላይ ተጣለዋት ያልኳት ልጅ ነበረች፣ የአማራ ልጅ በጎጥ ምናምን ሰዎች ቅድም በቃ የነገርኳችሁ ታሪክ ስለሷ ነው የምታወራው። ከዛ የምን ግሩፕ የት ናችሁ እነማን ናችሁ ብላ ሞዴሬተር ጻፈችላት። ከዛ ቤታ አሪፍ ላይ ነው ያለች ትቀጥልበት፣ ያ ሰውዬ ልጅቱ ጋር ሊጋቡ ነው የቅርብ ሰው ነግሮኛል። ከሲያትል ወደ ጎንደር ማን ሽማግሌ እንደላከ ጠይቂ በልልኝ፣ ከዛ ሁሉም ነገር ይገባሻል በይልኝ ማለት ብላ ሞዴሬተር ትላታለች። ማለት ብላ ትጠይቃታለች። ቆይ ያላከችውም ሌላውን። ከዛ ስቶሪዋን ትየ የልጅቷን አሁን ምነግርሽን የልጅቷን ስቶሪዋን ትይ፣ ሁሉ ነገር እዛ ላይ አለ። ልጁን ጠቅልላ አስገብተዋለች ሚል ነው ቴክስት የተላከው። እሱም በ7 ነው የተላከው የዛሬ ሳምንት። እሺ ምን ትላላችሁ? ምን ትላለች? ቆያለሁ ውዴ 3 ዓመት ሩታ ከቻልኩኝ 10 ዓመት ገጣጣ። ጸጉርሽን በትክክል ተኩሽ እናንተን በሹካ እየተኮሽ ሀሳብ አትስጪ። ማን አባሽ አንቺን ጠየቀሽ? ገና 4 ዓመት አወራለሁኝ። ምን አባታቸው ይግማማሉ? ቁጭ ብለሽ አሉባልታ ቂጥሽን ከፍተሽ እንትና ሞተ፣ እንትና ታረደ፣ እንትና እንዲህ ያለ የሚል ቂጥሽን ከፍተሽ አንዴ የምታዳምጪው ምን አባሽ ነው የምትዩ? ገና 3 ዓመት አወራለሁ። ነይ ውጭ ባክሽ ኮተት ይጂ። ማን ትመስላችኋለች ጋይስ? ሁሉም አሜሪካ ናቸው የሚኖሩት። እሱም አሜሪካ ነው የሚኖረው፣ እሷም አሜሪካ ነው የምትኖረው። እሱም አሜሪካ ነው የሚኖረው፣ እሷም አሜሪካ ነው የምትኖረው። ሆዴ ጮኸች። እሺ ይህንን ለምን ማድረግ ተፈለገ? ክረምቢባው ኦኬ። እሺ ለምን ይህን ማድረግ ተፈለገ ጋይስ? 1 ዓመት የሞላው ታሪክ ነው። ሆዴ ጮኸ። 1 ዓመት የሞላው ታሪክ ነው። እሱም የራሱ ህይወት አለው፣ እኔም የራሱ ህይወት አለኝ። መደዋወል አቁመናል፣ ዓመት ሞልቶናል፣ ተረሳስተናል ምናምን። ለምን ዛሬ ላይ መጻፍ ተፈለገ? ሰማታም ጋንቺን ማጣራት ሚስቱ they are trying to get your attention and talk about it on social media once you started talking. ቤታ የራሳቸው እኔማ የራሳቸው ጉዳይ ነው እኮ። ዛሬ እኮ ገርሞኝ ነው እኮ። እንዴት ተረሳ ነገር ለምንድን ነው እኔ ላይ የሚመጣው? አንቺን ለማናደድ ለምን እናደዳለሁ? እሺ ማሬ ልንገራችሁ፣ ለቅሶ ቅዳሜ ነው። እኔ ለማናደድ ለምን? እኔ እኮ የራሴን ህይወት ጀምሬያለሁ። በቃ ረስቻለሁ። ስልክ አልደውል፣ ቴክስት አላረግ፣ እስቲ የራሴን ህይወት ነው እየኖርኩ ያለሁት። በቃ
ትዝም አይለኝ ማለት ትዝታ ሊኖር ይችላል። የሰው ልጅ አንዳንድ ነገር ስታስቡ ቴክስት የሆነ ነገር ስታዩ፣ ግን ቀኔ ራሴን ህይወት ነው የምኖረው። በቃ አለ ጨርሻል። አመት እኮ ይሆናል። አመት ማርያምን ጋይስ አመት ይሆናል። አመት በእርግጠኝነት ይሆናል። የዛሬ አመት ነው። ሳይሽ እንድንምዛዛጂ እኔ ፍቅር ከአመት አመት ለውጥ ሲያስቀን። እሺ ውዴ ታዲያ ሊጋቡ ከሆነ ቀለበት ከተላላ ከተሽ probably talks to girlfriend ነው give her attention እኮ ፍቅር ስሚኝ የማየኔና ገብቶኛል እኮ ግን አሁን እሷ አሁን ሽምግልና ልኳል ከተባለ ሊጋቡ ከሆነ አንድ እሷ ወደ እሷ ስቴት አምጥታው መኖር ከጀመሩ ታዲያ ለምንድን ነው ለኔ በፊክ አካውንት የሚጻፍ? ጓደኛዋ ልትሆን ትችላለች ከዛ ደግሞ ይላችሁ አንድ ጊዜ ደግሞ የሆነ ሰው እኔ እኮ ማለት ነው ቀኔ ሰው ከተኩ ነው ብዙ ነገር አላስብም። አንድ ጊዜ የሆነ ሰው ሰፖርት ያደርገኛል ቲክቶክ ላይ ማለት ነው። ጓደኛዋ ናታ። እኔም ጓደኛዋን የጠረጠርኳት ለምን እንዳልኳችሁ ታውቃላችሁ? ጓደኛዋ ካልሆነች ለምን ብላ ታዲያ ስለነሱና ስለሷና ስለሱ ብቻ ማውራት ትችል ነበር አይደል? ለምን ብላ ስለዛች ስለተጣለዋት ልጅ አነሳች። ለምን ተነሳ? ያቺ የተጣለዋት ልጅ እንደ ተጣላን ደግሞ እሷ ታውቃለች። ልታስታርቀን ሞክራ ነበር። በስልክ ሁሉ አውርተናል። እናቴን ኢንሳይድ ልጅቷን እኮ በነግራችሁ እኮ ታቋታላችሁ፣ ግን አልፈልግም። አንተ ጠላዬ ታቋታላችሁ እኮ የአማራ ታጋይ ናት እኮ ገብርኤልን ታቋታላችሁ። እዚህ ቲክቶክ ላይ ያለች ታቋታላችሁ። በጣም እባብ መሰሪ ሰው እንዴት የራሱን ወገን የራሱን ስጋ በስልክ እያወራችኝ እየመከረችኝ እየወደድኳት እያከበርኳትኝ እንዴት ከስሬ እንዴ ምን ያለፈ ታሪክ ነገር ተሻለኝ። አሜን። እንዴት ከስሬ ወስዳ እንትን ትላለች ገብርኤልን። እኔ ጓደኛዋን ነው የምጠረጥረው። ለምን ጓደኛዋ ልጄን ሰደበች እያለች ስለምታስወራ ስለተጣላን አሁን ስለሚተዋወቁ ገምታ ይመስለኛል። ሁለቱ ሲያወሩ ገምታ ይመስለኛል። መታመት በጠብጠኝ ይድሩን ዋት ወይ ማን ይሁን ማን ለውጥ ያመጣም አንቺና ማን በበስጭት እኔ ማለት ለምን በሳጫለሁ ደነቃ ኤኒዌይስ አይ ወይ ቴምር ይላሉ ሰው ዝም ጽፉት ምን ሆናችሁ ነው? አባቴ ሙትን ስም ካልተናገርኩኝ ስም ስናገር ሰርች አርጋችሁ መልኳን ስታዩት ነው እንጂ የምታውቋት እንደዚህ በግምት አትታወቅም። ለምን ላይቭ የምትገባ ሰው አይደለች ምናምን ብዙም ፎሎ ይላት ምናምን፣ ግን ያው የአማራጆች ያውቋታል። ደግሞ እኮ ስለኔ መልካም ነገር እኮ እየተጻፈ ነው። ቤታ በጣም የዋህ ልጅ ናት፣ ጥሩ ልጅ ናት፣ ቅልብ ባላት እያሉ እኮ ነው እየጻፉ የሚያስገቡልኝ እኮ። እሺ ተፈን እኔ እኮ ይኸው አባቴን ያሳጣኝ ስልክ መደወል አቁሜያለሁ። ስልክ መደወል ምናምን ለምን ወደዛ ነው ይሰደባል? ነው አንተ
አስወጣም እንዴ? ጉንፋን ሊዘኝ ነው መሰለኝ። ስልክ መደወል አቁሜ ስንታ በቃ ተረሳስተናል እኮ። ድምጼ ተነፈስኩ እንትን ይመስላል እንትን ላይክ ምንድነው አለርጂክ ልበለው ያፈነኝ ስለሆነ ነው። ቤታ ብዙ ቲክቶከሮች ከቲክቶክ የራቁት ባለፈው ታሪካቸው ነው። ስለዚህ ተይ መዘዛ ነው ትርፉ። ውዴ እኔ አንድ ነገር ልንገርሽ፣ እኔ ራሴን አንገቴን ካላስደፋ በስተቀር አንድ ነገር ምንም ነገር ቢመጣ ወደኋላ አልሸሽም። ማርያምን ነው የምልሽ፣ ማርያምን እኔ በጣም እልኸኛ ሰው ነኝ ለራሴ። በቃ ድብር ካለኝ ካልሆነ በስተቀር አሁን እሱ ወጥቶ እንኳን በአደባባይ ወይ ያወራነውን ቴክስት ወይ ነገርኩትን ሚስጥር ዘርግፎ ቢያወጣ ራሱ ፊት ለፊቱ መጋፈጥ ሰው ነኝ። ገባሽ? ፊት ለፊቱ እልህ በጣም እልኸኛ ነኝ። ባህሪ ነው ያውቋል። እኔ በራሴ ሰዓት ብቻ ነው ቲክቶክ ማቆመው እንጂ በሰው አላቆም። ይሄ ሁሉ መዓት ደርሶብኝ እኔ ማቆም የነበረብኝ ድሮ ነበር። እግዚአብሔር አሁን ጉልበቴን አጠንክሮታል። ምንም ቢመጣ ምንም መስሎ አይታየኝም። እግዚአብሔርን የያዘ እኮ የኔ ማር ማንም አይወድቅም። ከእግዚአብሔር በላይ ማንም የለም። እነሱ አንቺ ለማዋረድ ቢሯሯጡ እግዚአብሔር ካለሽ ሞገስ ላይ ከፍ ያደርግሻል። ካለሽ እግዚአብሔር ካለሽ ነገር ሁሉ ከፍ አድርጎ በጠላቶችሽ ፊት ያሳይሻል። ማርያምን ድንግል ማርያም እንደዛ ነው። እግዚአብሔርን ያምናለሁ እኔ። ሰዎች 7 እጥፍ ክፋት ቢሄዱብኝ እግዚአብሔር በአንድ ደቂቃ ውስጥ ነው ከፍ አድርጎ የሚያሳየኝ። ሁሉ ጊዜም ነው የምልሽ። እኔን ሊበቀሉኛሉ እኔ ላይ ክፋት ያሰቡ ሁሉ እግዚአብሔር በአንድም በሌላም ቀጥቷቸው እዚህ ሶሻል ሚዲያ ላይ አሳይቶኛል። ከሰው በላይ እግዚአብሔር ይበልጣል። ከሰው በላይ የእግዚአብሔር ግርማ ሞገስ የእግዚአብሔር ኃይል ይበልጣል። ሰው ምንም ችግር የለውም። እኔ ጊዜሽ በቃ እግዚአብሔር ጊዜሽ በቃ ጊዜው ሌላ ነው ብሎ ካላሳለፈብኝ በስተቀር ሌላ ሰው ምንም ይዞ ቢመጣ ምንም ቢያደርግ ፊት ለፊት ነው የምጋፈጠው። እንደ የራቁት ፎቶ እንኳን ቢኖር እልክ ያዘኝ ፊት ለፊት የምጋፈጥ ሰው ነኝ። ቴንኪ እኔ ፍቅር እንደዚህ እንትን የምል ሰው አይደለሁም። እግዚአብሔር ነው ሞገሱን እንትን የሚልልሽ። እንቲና ማርያንችም ጠፋሽ። በነሰ ጠፋፋን ካንቺ ጋር ራሱ የሆነ ነገር አስቤ ነበር። ተለምን አታያቸውም ባንቺ ለመፈመስ ወለገውን። አረ እነዚህ መፈመስ ምናምን እንኳን አይደሉም ፍቅሬ። ወይ ጉድ! እንኳን ለመፈመስ ተይና ሶሻል ሚዲያ ላይ ራሱ ልጁ መውጣት የሚፈልግ ሰው አይደለም። እኔ ራሱ ባቆም በዛ ጊዜ ደስ የሚለው ሰው ነው። ቲክቶክ ባቆምለት ደስ የሚለው ሰው ነው። ቲክቶኩን እርግፍ አድርጌ ባቆምለት ማለት ነው። እንደዛ አይነት ሰው አይደለም ማሪ። እግዚአብሔር ያዘን ያ ወድቆ ያልቅመቅ እና ያለው ነገር ይሄን ይመስላል። ወይዬ ይውዬ ማናጀር ቅጣሪ እሺ። ደሞ እኮ ማናጀር ሆኖ የነበርኩ ጋይስ አንድ ማናጀር አለኝ ያልኳችሁ እንጣላለን። እናንተ እኮ ከድሮ ጀምሮ ስለማታስቡት ነው። ወይዬ ኪዊ እሱም ብሎ ማናጀር እግዚአብሔር ሞራሌን ሰበረው። እግዚአብሔር ገንዘቤን አተረፈ። ከገንዘብ በላይ የሰው ልጅ ስሜትና ሞራል ይበልጥ ነበር። ግን አትሊስት ከምንም ባዶ ከመሆን ብሎ እግዚአብሔር ገንዘቤን አተረፈው። በሰጠሁት ገንዘብ እናቴ አገር ቤት ሄዶ አሸሼ ገዳሜ ሊልልበን ነበረ። የኔ አምላክ አይሆንም አለ ልቤን አይቶ። እሱማ እናቴ በገንዘቤ በዋልቤ አንድ ሴንት ሊበላይ ነበር። እግዚአብሔር አተረፈኝ። ዘመን የማይሽር ባለውለታ